ክርስቶስን በማሰብ ነገር መቻል እንችላለን። ጌታ ተተፍቶበታል አይደል? ምራቅ አቤት አይደለም? እና እኛ ምን ሆነን ነው ሰው አልፎ ሲሄድ ምን አይተብኝ ነው ምን ተፋብኝ ምናምን የምንለው? መኖር የምንችለው ክርስቶስን ስናስበው ነው። ጌታ ተተፍቶበታል። ያለ ስሙ ስም ወጥቶለታል። አምላክ ነው ግን ኃጢአተኛ ተብሏል። ኃጢአትን ይቅር የሚለው ኃጢአተኛ፣ ይሄ ፍጹም ተቃራኒ ነገር ነው። ዓለምን በደሙ የሚቀድሰው እርኩስ ምራቅ ነው የተተፋበት፣ የረከሰ ምራቅ። ከዚህ የበለጠ እኛ ደርሶብን አያውቅም። ለምንድን ነው ስሜ የጠፋው? ለምንድን ነው እንዲህ ገሌ እንዲሚለኝ? ለምንድን ነው እንዲሚለኝ ቢልሳ እኛ ይሄ አይመጥነንም? ንገሩኝ እንጂ ይመጥነናል። አባ ጋቶን የሚባለውን አባት አንድ ሰው ሂዶ ሌባው አጋቶን አንተ ነህ? አዎ። እማይረባው አጋቶን አንተ ነህ? አዎ። ዘማዊ አጋቶን አንተ ነህ? አዎ። መናፍቁ አጋቶን አንተ ነህ? አይደለውም። ሁሉን እሺ ስትል ሆነ አዎ ስትል ሆነ እዚህ ላይ ይሄማ ከፈጣሪ ይለየኛል አለ። መናፍቅማ ነኝ አልልም፣ ሃይማኖቴ ነው አለ። በግሌ ግን ምን በል የፈለግከውን በለኝ። አንዱን ደግሞ አንዱ ባይታው ሄዶ ጅል ዝም፣ አውሬ ዝም። ከዚያ በኋላሳ አህያ የአህያን ያህል ማዕረግ አህያ ጌታዋን በሆሳይና ተሸክማ የዞረች እኔ ጌታዬን መቼ አግኝቸው? ማረብ አይደለም። የድንጋይ ያህል ማዕረግ ድንጋይ መቅደስ የሚሰራበት እኔ ምን እኮ ማረባ ሰው ነኝ። መጨረሻ ላይ የሚለው ጠፍቶት ጥሎት ሄደ። ስድብ አልቆበት ማለት ነው። አይገርማችሁ? ስድብ አልቆበት ጥሎት ሄደ። ትዕግስት ማለት ይሄ ነው። ገለባ መሆን አይገባም። በእውነቴንም ነገር ሰው የፈለገውን ነገር መናገር እንደዚያ ሰው ከቃሉ ጋር ናቸው። ቤተ ክርስቲያን አካባቢ የቤተ ክርስቲያን አባቶች መከራ የሚያዩት በምን ይመስላችኋል? ዲያቆኑ እኮ ነው ከታች ነው የሚያበሽቃቸው። ሀሳብ ገብቷችኋል? ለምሳሌ የቤተ ክርስቲያኑ አስተዳዳሪ ሲገቡ መነሳት አለበት። ዲያቆኑ አውቆ ቁጭ ይላል ለማብሸቅ ነው። የዛን ጊዜ አስተዳዳሪው ምንድን ነው ማለት ያለባቸው? እንዴት ነህ? ደህና ነህ ሆይ? እንደምን አደርክ ማለት ነው። ያንተን ቂልነት አላውቀውም ነው መልሱ። ገብቷችኋል አይደለ? እሱን ለማብሸቅ የምታደርገውን ነገር አልገባኝም ማለት ነው። አላውቅልህም እሱን ነገር ብሎ እውቅና መንሳት ነው ያንን ነገር። ከዛ በኋላ እንደገና ደግሞ ፍቅር ደግሞ ሄዶ ያክማል። እሱ ነው የሚሻለው። ምን ሆነ ነው እንዲህ የምታደርግ? እኔ ማን እንደሆንኩ አታውቅም ወይ? እሺ ይላለን። ደግሞ ነገ ይደግመዋል። ስለዚህ እግዚአብሔር ሰዎች ጸዊረ ነገር የሚባለው ጌታን ማሰብ እሱ አንዱ ነው። ከቃሉ ጋር ናችሁ። ሰዎች ደግሞ የቻሉትን ነው የሚያስቡ። እውነት አሰብ አቤት። አንድ መምህር አሉ፣ ዘመናዊ መምህር ነው እና እረ ማለት አይችልምና እለ ነው የሚለው እና ተማሪዎች እለ ሲል እነሱም እለ የራሳችሁን እለ በሉ አላለው እና አሁን ምን ልነግራችሁ ፈልጌ ነው። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን እና የራሳችን ማለት ነው። የራስ ሰው እንደፈለገው ያስብ፣ እንደፈለገ ማሰብ ይችላል። ብቻ ልንገራችሁ፣ ሰዎች ስለገመቱን የሚበላሽ ማንነት የለም አለ። እግዚአብሔር ብቻ የሚያውቀው ማንነታችን ላይ ነው መጨነቅ። እግዚአብሔር የሚያውቀው ማንነታችን ላይ እንጨነቅ፣ እንስራበት። ሰዎች ስለሚሉት ጉዳይ ግን ሰዎች አሉም አላሉም የሚፈጠርም የሚጨመርም የሚቀነስም ማንነትም ክብርም የለም። እንደዚህ ብሎ ማሰብ ሰው እንደመሰለው ያስባል። እንደመሰለው ነው የሚያስበው። ወሬ ሰምቶ ያስባል፣ እንደለመደው ያስባል፣ እንደ ቀድሞ እውቀቱ ያስባል፣ በመንፈሳዊ መጠኑ ልክ ያስባል፣ በእድሜው ልክ ያስባል። ሰው እንዳቅሙ ነው የሚያስበው። እንዳቅሙ ያስባል። እገሌ የሚያስበው በዚህ መጠን ነው ማለት ነው። በቃ እንደዚህ ብሎ ማሰብ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ትዕግስት ባለ ምን ማለት ነው? ጸዊረ ነገር